ሰላም ወገኖች እንዴት ናችሁ? ደህና ናችሁ? ይህ በጥለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 7 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን ወደ እናንተ የምናደርስ ይሆናል። በሶስቱ እዞች ዘመቻ ታውጇል። ዛሬን ጨምሮ ሰሞኑን ማለት ነው ከባድ የሆነ ድብደባ ያስተናገደው አገዛዝ አስቸኳይ ስብሰባ መጥራቱን ሰምተናል እና ይህም በተመለከተ የደረሰንም መረጃ ከሌሎች ወቅታዊ ጉዳዮች ጋር ወደ እናንተ የምናደርስ ይሆናል። ስለዚህ ጥለስ ሚዲያን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ከሰሞኑን እንግዲህ አገዛዙ በተለያዩ ቦታዎች ላይ ከባድ የሚባሉ ምቶችን አስተናግዷል። በምኒልክ እዝ፣ በጀነራል አሳምነው እዝ ማለት ነው፣ በቴዎድሮስ እዝ በሶስቱ ቦታዎች ላይ ከባድ የሆነ አደጋ ማስተናገዱ የሚዘነጋ አይደለም። ወሎ ላይ ኦራልና ዙ 23 ጭምር የተቃጠለበት ፋኖ ከክላሽና ከስናይፐር አልፎ አርፒጂ በአግባቡ መጠቀም መጀመሩን የገለጸበት ዘመቻ ተከናውኗል። ሱዳን ላይ 618 ያገዛዙ ሰራዊት በሁለት ቀን ውስጥ ረግፏል። 618 ያገዛዙ ሰራዊት ረግፏል። 206ኛና 109ኛ ኮር አሁን ላይ የሉም ማለት ይቻላል። ግማሹ ተቃጥሟል፣ ግማሹ ተበትኗል። በዚህም ውጊያ ላይ 3 ድሽቃ፣ 2 ሞርታር፣ 8 ብሬን፣ 5 ስናይፐር፣ 230 ጥቁር ክላሽ ፋኖ ገቢ አድርጓል። ጌታ ይሄን ለመግዛት አሁን ባለው ዋጋ በሚሊዮን የሚቆጠር ዶላር ነው የሚጠይቀው እና በሁለት ቀን ዘመቻ ውስጥ ፋኖ 618 ከጥቅም ውጭ አድርጎ 206ኛ እና 109ኛ ኮርን በታትኖ ግማሹንም አካትሞ 3 ድሽቃ፣ 2 ሞርታር፣ 8 ብሬን፣ 5 ስናይፐር፣ 230 ክላሽ ገቢ አድርጓል። ይህም ዘመቻ በተለያዩ ዓለም አቀፍ ሚዲያዎችም ጭምር እየተዘገበ ይገኛል። በእነ ክላሽ ሪፖርት እና ማርቲን ፕሎት በፎቶም ጭምር አስደግፈው አውጥተውታል። ሸዋ ላይ ኮሎኔል በዝናው ተፈራን ጨምሮ ታህሳስ 19 ቀን በተወሰደ ዘመቻ በተካሄደ ደፈጣ ኮሎኔል በዝናው ተፈራን ጨምሮ በርካታ አመራሮች ረግፈዋል። አመራሮችም ጭምር የረገፉበት ነው። ሸዋ ላይ ታህሳስ 19 የተካሄደው ዘመቻ አንድ ኮሎኔልን ጨምሮ በርካታ አመራሮች የረገፉበት ነው። ኤሊት ፎርስ የሚባለውም አደጋ ያስተናገደበት ነው። ያገዛዙ ሰዎችም ነፍስ ይማር በማለት ተጠምደዋል። ይኸው እንደምታዩት ነው። ነፍስ ይማር የሚል ፖስቶችን እያጋሩ ይገኛሉ። የኮሎኔሉንም ያወጡት የብልጽግና ሰዎች ናቸው። ኮሎኔል በዝናው ተፈራ ሰሞኑን ሸዋ ላይ እርምጃ ከተወሰደባቸው ወታደሮች ጋር አብሮ ከተካተሙት መካከል አንዱ መሆኑ ተረጋግጧል። ጎንደር በላይ እዝ ሳሙኤል ባለድል በትናንትናው ዕለት ወሳኝ የሆነ መልእክት አስተላልፏል። ሳሙኤል ባለድል እኛ በጥለስ ሚዲያ ከ3 ቀን በፊት የተናገርነውን ነገር ሳሙኤል ባለድል ደግሞታል። ለዛም ነገር አመሰግነው እወዳለሁ። አሁንም ሰርጎ ገብ መኖሩን ስንገልጽ ነበር፣ እሱም ተናግሯል። ጌታዬ ገናም ይገባል። ይሄ ግን ሽንፈት እንዳይመስላችሁ እየጠራ ስለሆነ ነው፣ እየተሸነፉ ስለሆነ ነው። አገዛዙ አፍሮጋ ያስገባው ከገባበት አደረጃጀቱ ሾልኮ ሲወጣ ተሸንፎ መሆኑን መረዳት ያስፈልጋል ብሏል። እስቲ ቀንጨብ አድርገን ሰምተነው እንመለስ። ሳሙኤል ባለድል የተናገረው የተለያየ ሁሉን መሸከም ባልቻሉ ተልኮ ተቀብለውም በገቡ ሰዎች በኩል በስስ ብልታቸው የተለያየ ገንዘብም የመሳሰሉ ድጋፎችን እያደረገ ከዚህ ትግል እንዲሸሹ ይልቁንም ትግሉን እንዲያበላሹ ቢቻል ሰራዊት ከሰራዊት አባል ከአባል አመራር ከአመራር እርስ በርስ ሊገዳደል የሚችልበትን ሁሉ ሁኔታ እንዲፈጥሩ እያደረገበት ያለበት ሁኔታ አለ። የገንዘብ ጦር ያን ያክል ከዓላማ ጦር ጋር እኩል ተነጻጽሮ ህልው ሆኖ ሊቆይበት የሚችልበት እድል ስለሌለ እሱን የምንቀርፈው ይሆናል። ለዚህ ስርዓት መኖርና ህልው ሆኖ ለመቆየት የበኩላቸውን አስተዋጽኦ የሚያደርጉ ማህበረሰብ የሚያሰላቸው አካላትን ድርጅታዊ መዋቅሩ እያለቀ እንደመሆኑ መጠን ያ ሲስተካከል መልክ የሚይዝ ይሆናል። በህግ በደንብ በመመሪያ ሊጠየቁ የሚችሉ ኃይሎች ይሄን ማድረጋቸው የሚገርም የሚደንቅ አይደለም። ይልቁንም ለትግሉ ግን ይሄ መሆኑ ትልቅ በረከት ነው። በበዙት ሳይሆን በጠሩት እናሸንፋለንና ይሄንና መሰል ኃይሎች ገብተዋል። አሁንም በቅርቡ እንዲለቁን የምንፈልጋቸው ነገር ግን እርምጃ ቢወሰድባቸው ቢያዙ
ህዝብን ሊያደናግር የሚችል ህዝብ ያልተረዳቸው አካላት ስላሉ በጊዜ ተሸክፈው የሚገቡበት ሁኔታ ይኖራል የሚል እምነት አለን። ተጀምሯል፣ ይቀጥሉማል። በሁሉም እዞቻችን ውስጥ ያሉ የነበሩ የኮማንዶ ኃይሎችንም ጭምር ያዋሃደ አዲስ ወደዚህ ትግል የሚቀላቀሉ ነባር የኮማንዶ የአየር ወለድና የስፔሻል ፎርስ ኃይሎችን ያካተተ ግዙፍ የኮማንዶ ኮር መመስረት ስለሚገባው ስለሚፈልግም የዚህ አካል እንድትሆኑ በየቀጠናው ያላችሁ የኮማንዶ ኃይሎች በየእዙ ያላችሁ የኮማንዶ ኃይሎች ለዚህ ውህድ የኮማንዶ ኮር ራሳችሁን እንድታዘጋጁ እንደሰማችሁት ነው። እንግዲህ የአማራ ትግል ወደ አንድ እንዳይሰባሰብ እንቅፋት የሆኑ ኃይሎች መኖራቸውን በግልጽ ተናግሯል። ሳሙኤል ባለድል በግልጽ ተናግሯል። ሰርጎ ገቦች እስካሁን ድረስ ወደ አገዛዙ ከተመለሱት ባለፈ አሁንም ውስጡ ነው እያመሱ የሚገኙ አካላት መኖራቸውን ገልጿል። ይህንን ነው በጥረስ ሚዲያ ስንናገር የነበረው። በነገራችን ላይ ጎንደር ላይ የሚካሄዱ ኦፕሬሽኖች እስካሁን ድረስ አመርቂ የሆነ ድል የተመዘገበባቸው ናቸው። በየጊዜው ያካሄዷቸው እና ሀብቴ ያካሄዷቸው ዘመቻዎች ቀላል አልነበረም። ከፍተኛ የሆነ ድል የተመዘገበባቸው ናቸው። ወደ አንድነት ለማምጣት ሲታሰብ ግን እንቅፋት እየሆነ ያለ ኃይል አለ። ይህንንም እነ ሳሙኤል ባለድል መረዳታቸው በጣም ደስ ያሰኛል። አካባቢን መሰረት አድርጎ ከመከላከል ይልቅ እንደዚህ እውነቱን ተናግሮ እንደውም በአራቱም ቀጠናዎች ላይ ስፔሻል ኮማንዶ ከአራቱም ቀጠና የተውጣጣ ኃይል ወደ ዘመቻ ሁሉ እንደሚገባ ተናግሯል። ይህንን ነው እኛ የምናበረታታው፣ ይህንን ነው የምንፈልገው። ከሸዋ፣ ከጎንደር፣ ከወሎ፣ ከጎጃም የተውጣጣ ስፔሻል ኮማንዶ በጋራ ሲንቀሳቀስ ለማየት ነው የአማራ ሕዝብ በጉጉት የሚጠባበቀው። ብስራቱንም መጪውንም ጊዜ ሳሙኤል ባለድል ይፋ አድርጓል ማለት ይቻላል። ወደ 8 ደቂቃ አካባቢ ኢንተርቪው ነው እነመሳይ የተለያዩ ዩቲዩብ ቻናሎች ላይ ወጥቷል እና ያስተላለፈው ሐሳብ ሙሉ ለሙሉ የምገዛው ነው ማለት ይችላል። ይሄንን ችግር መፍታት ከቻሉ በጎንደርም የተለመደው ዘመቻ እንደሚቀጣጠል ጥርጥር የለውም። ዘመነ ካሴ ባለፈው አንድ መልእክት አስተላልፎ ነበር። በዛ መልእክትም ላይ ለጄኔራል አዲሱ መሐመድ ለአንተ እንኳን መልስ የለኝም፣ አጠገብህ የ27 ዓመት ወጣት ስላስቀመጥኩኝ በሱ በኩል መልስን ታገኛለህ የሚል መልእክት አስተላልፎ ነበር። ይህ መልእክት ግን ብዙ ጣጣ ይዞ መምጣቱ እየተሰማ ነው። ማስረሻ ሰጤ እድሜው ስንት ነው እየተባለ እየተቆጠረ ነው የሚል መረጃ ደርሶኛል። ማስረሻ ሰጤ እስኪ እድሜውን ቁጠሩ። እነዚህ ሰዎች እኮ አይታመኑም። ሂድና ግባና ከውስጥ ነህ የምትሰራውን ስራ ብለው አዝምተውት ሊሆን ይችላል። እና የዘመነ ካሴ ንግግር እነ ማስረሻ ሰጤን እነ ስዩም ይዘንጋውን ጣጣ እንዳመጣባቸው ሰምተናል። ጄኔራል አዲሱ መሐመድ ጠባቂዎቹን ራሱ ለማመን መቸገሩን ደግሞ የሚገርመው ነገር ዘመነ ካሴ ያንን ንግግር በተናገረ ማግስት ስናን ላይ የተመዘገበው ድል 206ኛ እና 190ኛ ኮርን የበላ በመሆኑ የተነሳ አሁን ላይ እነ አዲሱ መሐመድ ጥላውንም የማያምን ሆኗል ይላል የደረሰን መረጃ። ሰሜን ወሎ ላይ ፋኖ ስብሰባ አካሂዷል። እስኪ ስብሰባው ምን እንደሚመስል በቪዲዮም ጭምር ስለደረሰኝ እሱን አይተን እንመለስ። የፋኖ ስብሰባ ይሄን ይመስላል። የአማራ ሕዝብ ከፋኖ ጋር ሲሰባሰብ ስሜቱን ታዩታላችሁ አይደለም? ስሜታቸው፣ የድምጻቸውን ጥብቀት፣ የስሜታቸውን መነቃቃት ታያላችሁ። ባዕደን ስብሰባ ሲጠራቸው ካሜራው ቪዲዮ ፊታቸው ላይ ሲደገን ድንግጥ ሲሉ ታያላችሁ። እንደዚህ ራሳቸውን ለመደበቅ ጥረት ሲያደርጉ ታያላችሁ። ባዕደን መድረክ ላይ መገኘት ለአማራ ሕዝብ እፍረት በመሆኑ የተነሳ ራሳቸውን ለመደበቅ ጥረት ሲያደርጉ ታያላችሁ። ፋኖ ስብሰባ ሲጠራ ግን እንደምታዩት ነው። ግለቱንም ድምቀቱንም እንደምታዩት ነው። ሰሜን ወሎ ሕዝብ በአጠቃላይ ፋኖ ነው እየተባለ ይገኛል። ልጆቻቸው ስብሰባ ሲጠሯቸው በዚህ መልኩ ነው የአማራ ሕዝብ ግብረ መልስ የሚሰጠው። በሌላ መልኩ ግን
ባዕዳኖች ሲጠሩት አንዳች አስገዳጅ ሁኔታ ተፈጥሮ እዛ ላይ የሚገኙ በመሆናቸው የተነሳ ያው ብዙ ጊዜ የሚገኙትም አዛውንቶች እናቶች መሆናቸው የሚዘነጋረን ለዛው በነጠላቸው ተሸፋፍነው እንደሚሰበሰቡ የምታስታውሱት ነው፣ በአሚኮ የምታዩት ነው። በተረፈ ግን በተለያዩ ቦታዎች ላይ አሁን ላይ አዲስ ዘመቻ ሊታወጅ መሆኑን ሰምተናል። በተለይ ደግሞ ምኒልክ ዕዝ፣ ጀነራል አሳምነው ዕዝ፣ ቴዎድሮስ ዕዝ ሶስቱ እዞች በተቀናጀ መልኩ ወደ ዘመቻ ሊገቡ ኦሬዲ ገብተዋል ማለት ይቻላል። ሶስቱም ቀጠና ላይ ድል የተመዘገበው ወደ ዘመቻ ስለገቡ ነው። ግን ገና እየጀመሩና እያሟወቁ ያለበት ሁኔታ ነው ያለው። ሰሞኑን በርካታ ድል ይኖራል፣ በርካታ ሰበር ዜናዎች ይኖራሉ። በተረፈ ግን በሶስቱ ቀጠናዎች ላይ ከባድ ማዕበል እየመጣ መሆኑን አገዛዙ ተረድቷል፣ በደንብ ተገንዝቧል። በዚህም የተነሳ ስብሰባ ባህር ዳር ላይ ተጠርቷል። መላው የብአዴን አመራር ባህር ዳር ላይ ስብሰባ ተጠርቷል። አብይ አህመድ በኦንላይን ነው ስብሰባውን የመራው ይላል የደረሰ መረጃ። ብአዴኖች በኃይለኛ ተገምግመዋል፣ በኃይለኛ ማለት ነው። ሰሞኑን ጎሽ ሲባሉ ነበር፣ ሲወደሱ ነበር። በተለይ ደግሞ ጸረ ትግራይ ጸረ ሰሜን የሆነ ንግግር ሲያደርጉ የነበሩ አመራሮች ይሄ ነው የሚያስፈልገው፣ በእነ ዳንኤል ክብረት በኩል ማለት ነው። እነዚህ ነው የሚያስፈልገው። ተውት፣ ፋኖ አሁን ላይ ከህወሓት ጋር ባይዋጋም ከትግራዮች ጋር ባይዋጋም የአማራ ህዝብ ግን እንደዚህ አይነት አስተሳሰብ እንዲሰርጸው ልትሰሩ ይገባል እያሉ እነ ዳንኤል ክብረት ሲያበረታቱ ነበር። ፕሮፓጋንዳው በአዲስ መልክ መሰራት አለበት ተብሎ ባህር ዳር ላይ ከፍተኛ የሆነ መድረክ እየተዘጋጀ ነበረ። ይሁንና ግን በሶስቱ ቀጠናዎች ሰሞኑን የተከሰተው ነገር የባህር ዳሩ መድረክ አስፈላጊነቱ ምንድነው ብለው እንዲጠይቁ አስገድዷቸዋል ይላል የደረሰ መረጃ። የሰራነውን ፕሮፓጋንዳ እነሱ በተግባር ድባቅ እያደረጉት ነው። ሰሜን ወሎ ላይ ሰሞኑን የተከሰተውን ተመልከቱ። ጎጃም ላይ የመጨረሻ አብቅቷል፣ ተዳክሟል የተባለው ኃይል ተበታትኗል የተባለው ኃይል ድንገት ከየት መጣ ሳይባል ሁለት ኮር ድምሰስ አድርጎ ከ618 በላይ ሰራዊት ከጥቅም ውጭ አድርጓል። በተመሳሳይ መልኩ ሸዋ ላይ ኮሎኔሎች ሳይቀሩ ዋጋ ከፍለዋል። ይሄ የሆነው ደግሞ እናንተ ከፋኖ ጋር እየሰራችሁ ስለሆነ ነው ተብለዋል። ብአዴኖች ከፋኖ ጋር እየሰራችሁ ነው፣ እሱም ብቻ አይደለም የሰሜኑ ትብብር እየተመራ ያለው በእናንተ ነው የሚል ግምገማ እንደተገመገሙ የደረሰ መረጃ ያመለክታል። ሌላው በገንዘብ ራሳችሁን ሽጣችኋል። አሁን ባለው ብልጽግናዊ ስርዓት ደስተኛ አይደላችሁም። ውስጡን እየገዘገዛችሁ ያላችሁት እናንተ ናችሁ። ፋኖን እያበረታችሁ ያላችሁት፣ እየደገፋችሁ ያላችሁት፣ ጥምረቱን እየመራችሁ ያላችሁት እናንተ ናችሁ። የወደቀውን ስርዓት መልሳችሁ ልታመጡ ነው ተብለው በብአዴን ተገምግመዋል ይላል የደረሰ መረጃ። እኔ ይህንን አልገዛውም፣ የደረሰኝን መረጃ እንደወረደ አቀረብኩ እንጂ ይሄ ሐሳብ ልክ ነው ብዬ አላስብም። ብአዴኖች ኦህዴድን ለማትረፍ ማድረግ ያለባቸውን እያደረጉ ነው። የጭንቅላት ማሰቢያቸውን ቆልፈው አንድ አክቲቪስት እንኳን የማይናገረውን ንግግር ሲናገሩ እየሰማን ነው። እዚህ ምን ታደርጋለህ? ሄድና እዛ ተከዜ ማሩ ሄድና ግጠም በለው እየተባለ ሲነገር ሰምተናል። እንደዚህ አይነት ንግግር አንድ አክቲቪስት አንድ ጋዜጠኛ ቢናገር የተናገረበት ሚዲያ ሁሉ እንደሚዘጋ ጥርጥር የለውም። ከፍተኛ የሆነ የጥላቻ ንግግር ነው፣ የዘር ማጥፋት ቅስቀሳ ነው። በተመሳሳይ መልኩ ይርጋ ሲሳይ የተናገረውንም ንግግር ብትሰሙ እንደዛው ተመሳሳይ ነው። ክልላችን እየተተራመሰ ያለው በህወሓት ነው የሚለው፣ ከትግራይ በመጡ ኃይሎች ነው እያለ ነው ሲናገር የምትሰሙት። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። ክልሉ እየተተራመሰ ያለው ግን የሚሊታሪ ልብስ ለብሶ የመከላከያ ልብስ ለብሶ አማራ ምድርን በወረረ የሽመልስ አብዲሳ ልዩ ኃይል መሆኑ የሚዘነጋ አይደለም። አይጥበበለው ዳዋ ተመታ እንደሚባለው የሚያጠፋው የሚዋድመው የሚደፍረው የሚገለው ኦህዴድ ያሰማራው ሰራዊት ቢሆንም እየተደበደበ ያለው ግን ትግራይ ነው በቃላትም ቢሆን ማለት ነው። እርግጥ ነው ያንን አስተሳሰብ ሰብረን አልፈነዋል። ፋኖችም ሰብረው አልፈውታል። አማራ ህዝብም ተራምዶታል። በፊትም ቢሆን ያሁሉ ጥላቻ ሲነዛ የአማራ ህዝብ የተቀበለው በልኩ ነው። ተው ተጋብቼ ተዋልጄ እየኖርኩ ነው፣ ወንድሞቼ ናቸው። ታቦቴ እኮ አክሱም ጽዮን ያለው ምኮራበት ቅርስ ያለው አክሱም ላይ ነው። እነሱም የሚኮሩበት ቤተ መቅደሳቸው ያለው ላሊበላ ነው። ስለዚህ ፖለቲከኞች በወቅቱ ቢያበላሹትም ህወሓት የተባለ ተንከሲስ የሆነ ድርጅት ቢያበላሸው ለዘመናት አብረን እየተራብን
አብረን ደግሞ ያለንን እየተካፈልን የኖርን ህዝቦች ነን ብሎ የአማራ ህዝብ በልኩ እንደተቀበለው የሚረሳ አይደለም። የሆነ ሆኖ ግን ኦህዴድ አሁን ላይ ተስፋ ቆርጧል። አማራ ክልልን ማስተዳደር እንደማይችል ተረድቷል። በየጊዜው ያሰለጥናል፣ ያስገባል፣ የሆነ ቀን ላይ ይበላል፣ ይረግፋል እና ሰራዊቱ ሲሞት የሚቀብረው የለው፣ ሲቆስል የሚያሳክመው የለ፣ ሲታረዝ የሚያለብሰው፣ ሲረበው የሚያጎርሰው የለም። ሰራዊቱ በጣም ዋጋ እየከፈለ ያለበት ሁኔታ ነው ያለው። ሄዳ ያዘምቱታል። ካዘመቱ በኋላ ግን እንደ ንብረት አይቆጥሩትም። ኦሬዲ ወደ ፈንጅ ወረዳ እንደተጣለ ይረሱታል። በዚህም የተነሳ ፋኖ ድል እያስመዘገበ ነው። ኦህዴድ አማራ ክልልን ፈጽሞ ሊያስተዳድር እንደማይችል ብአዴንን መንግስት አድርጎ ብአዴንን የክልሉ ምስለኔ አድርጎ በሁለት እግሩ ተክሎ አማራ ክልልን ዳግም ሊገዛ እንደማይችል ያረጋገጠበት ነው ማለት ይቻላል። ሌላው የነ ሄኖክ የሺጥላን ንቅናቄ ይመለከታል። እነ ሄኖክ የሺጥላ ሰፊ የሆነ የንቅናቄ ስራ እየሰሩ ነው። በጣም አፕሪሺየት ላደርግ እወዳለሁ። ይህን ጉዳይ ላደንቅ እወዳለሁኝ። ባለፈው ታየ ቦጋለ ላይ ሰፊ ዘመቻ ከፍተው ከነበሩ ሰዎች መካከል አንዱ ሄኖክ የሺጥላ ነው። ጭምብሉን እንዲገልጽ አድርጎታል። ሄኖክ ጋር ማንስማማባቸው ነገሮች ሊኖሩ ይችላሉ። በተረፈ ግን አሁን ላይ እያካሄድ ያለውም በተለይ ከታየ ቦጋለ ጋር ተያይዞ ከኤርሚያስ ለገሰ ጋር ተያይዞ የከፈተውን ዘመቻ ላደንቅ እወዳለሁ። ታየ ቦጋለን ነካ ሲያደርገው ታየ ጭምብሉን አሽቀንጥሮ ወርውሮ ሰቀለውን ኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ አውርዶ በሌላ ማንነት ተገልጧል። ሄኖክ ነከሰ ነው ጌታዬ፣ ነከሰው። ከዛ በኋላ ታየ ቦጋለ ለአመታት ሲከበው የነበረ መምህር ታየ እየተባለ የመድረኩ ሲጋበዝበት የነበረውን ማንነቱን አሽቀንጥሮ ወርውሮ በሌላ ማንነት ሲከሰት አይተናል። አሁን ምን ይላል ታየ? የሚጽፈው አካውንቴን አስቀጥተው ተደራሽ እንዳይሆን ማድረግ ችለዋል። አካውንቴን ተደራሽ እንዳይሆን ቢያደርጉም ሐሳቤን ግን አያግዱትም እያለ ይበሸከታል። ጌታዬ ተደራሽ እንዳትሆን ስለታገርክ አይደለም፣ ሐሳብህን የሚፈልገው ስለሌለ ነው። ትናንትና ሄኖክ የሺጥላ ጭምብልህን ሳያስጥል በፊት ወደ ስንት ነበር? 337 ሺህ ተከታይ ነበረው። አሁን 330 ሺህ ወርዷል። ስለዚህ በጻፍክ ቁጥር ላይቭ ገብተህ ያን ሁሉ እየለፈለፍክ 10 ሰው የሚመለከትህ ሰው ስለጠላ ነው። አይደለም ለኦዲየንሱ አይደለም እኮ እና አዳነች አቤቤ እነ ተመስገን ጥሩነህ እና አብይ አህመድ አንተ ስታሽቃብጥ እንደሚደብራቸው ጥርጥር የለውም። እስኪ ተመልከታቸው፣ ሌሎቹን ተመልከታቸው እስኪ። በሲስተም ነው ድጋፋቸው፣ ራሱ በሲስተም ነው። ክብራቸውን ጠብቀው ነው እና አጋጣሚ ሲያገኙ ነው ውዳሴ የሚያዘምጉት። አንተ እኮ ተብሎ የተሰለቸን ነገር ተንደርድሮ ይሄድና ፒያሳ አንድ ድልድይ ሂዶ ፎቶ ያነሳል። ይሄንን ድልድይ የሰሩ እጆች ይባረኩ። አዳነች አቤቤ፣ አብይ አህመድ እድሜያቸውን ሳቢ አድርገው ምቀኞቻቸውን ያርግፋቸው እያለ ሲራገም ታውታላችሁ። የሆነች ቆንጆ አበባ ካየ ይችን አበባ የተከሉ እጆች ይባረኩ። አዳነች አቤቤ አንቺ በውብ ጣቶችሽ ተክለሻቸው መሆን አለበት ብሎ ይጽፋል። ይህን ሲመለከት አይደለም የኢትዮጵያ ሕዝብ ይቅርና የሚደነቁት ሰዎች ራሱ የሰውዬ እንዲህ ነው የሚያስጠላው እንደሚሉ ጥርጥር የለውም። ስለዚህ ሄኖክ የሺጥላ የታየ ቦጋለ ማንነት እንደገለጠ ሁሉ አሁን ኤርሚያስ ለገሰን ከኃላፊነት በጸዳ መልኩ በህዝብ ላይ እየነዛ ያለውን ፕሮፓጋንዳ ማስቆም ይገባል በማለት በህግ ተጠያቂ ለማድረግ ስራ እየተሰራ መሆኑን ሰምተናል። ተበድለን ተገፍተን በዚህ ስርዓት መኖር ተከልክለን ብዙ ስቃይ ያስተናገርን ሰዎች እንኳን ህዝብ ላይ በሱ ልክ ዘመቻ ከፍተን አናውቅም። በጭራሽ ህዝብን የሚያስቀይም ንግግር ላለማድረግ እንጠነቀቃለን። እንደምታዩት ግን ኤርሚያስ ለገሰ ገንዘብ ለከፈለው ሁሉ ጭራሽ ከኃላፊነት በጸዳ መልኩ የቤተሰቡን ድሎት ለማረጋገጥ ህዝብ ላይ ምን ያህል አደጋ የሚያመጣ ንግግር እያደረገ መሆኑ የሚዘነጋ አይደለም። ይህንንም ሲከታተሉ የቆዩት ባንክሮ ሲከታተሉ የቆዩት እነ ሄኖክ የሺጥላ በህግ ተጠያቂ ለማድረግና ተቃውሞም ጭምር የሚኖርበት አካባቢ ሂዶ ተቃውሞ ሰላማዊ ሰልፍ ሁሉ ለማድረግ መዘጋጀታቸውን ሰምተናል። በዚህ ጉዳይ ላይ የትግራይ ወገኖች፣ አማራ ወገኖች ልትሳተፉበት ይገባል። በተለይ ደግሞ ኤርሚያስ ለገሰ አሁን እያደረገ ያለው ጸረ ሰሜን ቅስቀሳ ስለሆነ ኤርትራውያንም ጭምር ልትሳተፉ ይገባል። ኤርትራውያን የትግራይና የአማራ ተወላጆች በዚህ ዘመቻ ላይ ልትሳተፉ ይገባል። እንደዚህ ከኃላፊነት በራቀ መልኩ ህዝብ ላይ እንደፈለገ እየጠፋ
በህዝብ ላይ የዘር ማጥፋት ቅስቀሳ እያደረገ እኔ በርካታ ቪዲዮ አለኝ ላቀርብላችሁ እችላለሁ። በርካታ ቪዲዮ እና በዚህ ልክ ኃላፊነት በጸዳ መልኩ ህዝብ ላይ ጥፋት እንዳውጅ ሊፈቀድለት አይገባም። የሄኖክን ዘመቻ ልትቀላቀሉ ይገባል። ሄኖክ የተናገረውን ንግግር እስኪ ዛሬ የተናገረው ማለት ነው ሰምተን እንመለስ። ሌሎች ላይ ስፔሲፊካሊ ደግሞ በትግራይ ህዝብና በአማራ ህዝብ ላይ እያሳየ ያለውን የማላገጥ የነውር ስራ በረሃብ ለተጎዱ ወገኖች የገንዘብ መሰባሰቡን ድርጊት እንዲገታ በማድረግ ወይንም ደግሞ መገታት አለበት በማለት ቅስቀሳ ሲያደርግ ከዚህ በፊት ራሱ 6 ኦሮሞ ወይ whatever the context was አንድ ፋኖ ይበቃል በማለት ዛሬ ደግፈዋለሁ በሚለው የብልጽግና ፓርቲ ላይ ራሱ በህዝቡ ላይ ነው በፓርቲው ላይ ቅስቀሳ ሲያደርግ የነበረ በአጠቃላይ ይህ ሰው የሞት ደውል የሆነና ብዙ ፋውሎችን የሰራ ብዙ ነውሮችን ያደረገ ከታክስ ሪተርን ጋርም ተያይዞ የሚነሱ ብዙ ጉዳዮች አሉ። እነዚህ ደግሞ አብረውት የሰሩ የኔ ወዳጆች የሱ ጓደኞች የነበሩ ሰዎች አንዳንድ ነገሮችን አቴሮን ሪስክ ፓስ ዳውን ለማድረግ ፈቃደኞች መሆናቸውን ተከትሎ አንዳንድ እንቅስቃሴዎችን ጀምረናል። ይሄ ዲሲ አካባቢ ያሉ ሎየሮች በዚህ ጉዳይ ላይ በመሳተፍ ከፍተኛ የግራውንድ ወርኩን በመስራት በማገዝ ላይ የተሳተፋችሁ በሙሉ ስማችሁን ወደፊት መጠቅሰው በጣም ላመሰግን እወዳለሁ። ከዛ በተረፈ ደግሞ የሚኖርበት ቤቱ በመሄድ ከቤቱ የሚያሰራጨው ኢንተርሃምዌይ ወይንም ደግሞ የጨፍጫፊዎችን የመደገፍና በሞቱት ላይ የመሳለቅ በህዝብ ላይ ንቀት በማስተላለፉ የሚኖርበት ቤት ድረስ በመሄድ የሰላማዊ ተቃውሞ ለማድረግ ዝግጅታችንን ጨርሰናል። እንግዲህ ኤርሚያስ ትናንትና ከአማራ በላይ አማራ ሆኖ የአማራ ብሔርተኛ ሆኖ አንድ አማራ ልዩ ኃይል በመቶ የኦሮሞ ልዩ ኃይል ይመነዘራል እያለ ሲናገር ነበረ። በዛ ልክ አንዱ ህዝብ መሰቀል ከሌለበት በላይ ሰማይ ላይ ሰቅሎ አንዱን ደግሞ የመጨረሻ ፈጥፍጦ የማራከስ ስራ ሲሰራ እንደነበር የምትዘነጉት አይደለም። ኦሮሞማ የሚለውን ቃል በብዛት አምጥቶ ሚዲያ ላይ ሲያስተዋውቁ ከነበሩ ሰዎች መካከል አንዱ እሱ ነው። እንደውም ዶክተር ሄኖክ ጋቢሳን ጠርቶ አቋም ለጥ ካደረገ በኋላ ማለት ነው እነዚህ ኦሮሞማ የሚሉ ኃይሎች ምን ትላቸዋለህ በማለት ሲጠይቀው ተው እንጂ ኤርሚያስ ኦሮሞማን እኮ ቆፍራ አምጥተህ እኮ ወደ መድረኩ እያስተዋወቀው ወደ ሚዲያ ያመጣው እኮ አንተ ነህ። ትናንት የተናገርከውንማ ባትረሳ ጥሩ ነው ብሎ እንዳሳፈረው የሚረሳ አይደለም። እና የኦሮሞማ የሚለውንም ቃል አምጥቶ የኦሮሞን ህዝብ ትናንትና ለማጠፍ ሸጥረስ ሲያደርግ ነበር። ትግራዮች ላይ ዘምቷል፣ እየዘመተም ይገኛል። ትግራዮች ላይ እንደፈለገ የፈለገውን አይነት ዘመቻ እያቀጣጠለ ይገኛል። የትግራይ ልጆች ትናንትና ሞራል ነበራቸው። ምን ሆነዋል? ዘንድሮ ምን ሆነዋል? በውጭ ያሉት በተለይ ለምን በዚህ ልክ እንደፈዘዙ ሊገባኝ አልቻለም። ሌላው ቀነኛ አገዛዙ ልሳኑ ነው። ሰሜኖች ላይ ዘመቻ እያቀጣጠለ ይገኛል። አማራዎች ላይ፣ ትግራይ ላይ፣ ኤርትራ ላይ በጣም ተገቢነት የሌለው እና ከኃላፊነት የራቀ ንግግር እያደረገ ይገኛል። የአዲስ አበባ ልጆች ትናንት መብታቸውን እንዳይጠይቁ የማሸማቀቅ ስራ ሲሰራ ነበር። ሰጠጥ ብለህ አርፈህ ትኖር እንደሆነ ኑር፣ ካልሆነ ግን መብቴ ምናምን በሚል ዝባዝንኬ እንደገና ለአማራው ገብቶ የሚፈነጭበትን ከተማ ልትፈጥር አሰበ ከሆነ ትቀፈደዳለህ እያለ የአዲስ አበባ ልጆች ላይ ሲዝትባቸው ነበር። ትግራይንና አማራን ለማጋጨት ያላደረገው ጥረት የለም። የትግራይ አማራ ፎረም እንደውም የሆነ ሰዓት ላይ ባንዲራ ይዘው ወጥተው ነበር። በዛ ተበሳይቶ ሲወራጭ እንደነበር የሚዘነጋ አይደለም። ከዛ በፊት አብይ አህመድን ለማስወገድ የሰሜኑ ትብብር ወሳኝ ነው፣ አማራና ትግራይ ካልተባበረ በፍጹም አብይ ሊወገድ አይችልም እያለ ሲናገር ነበረ። ከዛ በኋላ ደግሞ ትግራይ አማራ ፎረም የሚል ጉዳይ በሚዲያ ብቅ ሲል በድንጋጤ ወጥቶ ትግራይና አማራን ለማጋጨት ጥረት ሲያደርግ ነበር። እስኪ ሰምተነው እንመለስ። ፋኖ የተሸከመው ልሙጡ እቺ አምባሻ የሌለባት ቢኮዝ አማራው አምባሻውን ይጠላል። ስለሚጠላ አምባሻውን አምባሻ የሌለባት እንደ ፍቃዱ እንደ ፍላጎቱ ልሙጥ ባንዲራ ይዘንላት ይሄው ተጣምደናል። እዩት የተጣመድነውን ጥምዶ ፈጠርን። ማናማ ተጋሩና አማራው
ይሄ የአማራው ፖለቲከኛ በጣም በቃ አንዳንዴ በተቻለ መጠን ባላንስ ለማድረግ ሞክራለሁ እንጂ ንቀቴ የትየለልኝ ግን የኔን ንቀት አየሁትና የተጋሩ ይሄ መቀሌ ላይ ያለው ንቀት ሳይ የነሱ ንቀት ይበልጣል ሲለኛል። ምክንያቱም በትግራይ ህዝብና በአማራ ህዝብ መካከል እርቅ የተፈጸመለት ብልጽግና ያልክለት አብይ አህመድ ያልክለት እንደሰማችሁት ነው እንግዲህ ኤርሚያስ ለገሰ ለየት የሚያደርገው ትናንትና የተናገርኩት ምንድነው ብሎ ለማስተዋወስ አይሞክርም። ትናንት የተናገረው ምንም ይሁን ምን ግድ የለውም። ነገም አሁን የተሻለ ክፍያ ከፍለህ ወደሆነ ካምፕ ይዘው ብትሄድ ዛሬ ከሚናገረው በተቃራኒ ሆኖ ሊከሰት ይችላል። እየመጣ የፈለገ ቪዲዮ እያወጣ ብታስተያየው ትናንት እኮ እንደዚህ ብሎ ነበር ብትል ግድ የለውም። እሱ የሚሰራው ለገንዘብ ነው። ያን የገንዘብ ጥቅሙን ማስከበር እስከቻለ ድረስ ሐሳቡን መሰረት አድርጎ የሚመጣ ተቃውሞ የሚመጣ ጥላቻ ለሱ ግድ የለውም። ጌታዬ አያሳስበውም። በተረፈ ግን የጎጃም ፋኖ ላይ በተለያየ ጊዜ ዘመቻ ሲከፍት ነበር። አብይ አህመድን በትምህርት ዝግጅቱ በመሳሰሉ ነገሮች 99 ዘባተሉ ውሸት አለኝ 99 እያለ ሲናገር ነበር። አብይ አህመድን የትምህርት ደረጃ ሲተነትን ነበረ። ትናንት ባለስልጣናትን ሲቃወም የነበረው አካል ዛሬ ደግሞ ከባለስልጣናት ጎን ተሰልፎ ህዝብን እንደ ህዝብ እያቃለለ ይገኛል። ህዝብን እንደ ህዝብ ማለት ነው። አሁን ላይ የሚከታተል ስለሌለ ነው እንጂ ያልፎ አልፎ አያዋለሁ ገባ እያልኩ አያዋለሁ። በገባበት ጊዜ ሁሉ መመለከተው ግን ጸረ ህዝብ ዘመቻ ሲያደርግ ነው ኤርሚያስ ለገሰ እና እነንም የተረዱ ወገኖች እነ ሄኖክ የሽጥላ አሁን ላይ ይሄ ሰውዬ እየሄደበት ያለው አካሄድ ልክ አይደለም። እንደሱ አይነት ኃይሎችም እየተበራከቱ ስለመጡ አንደኛ በጸረ ህዝብ ቅስቀሳው ህጋዊ ተጠያቂነት እንዲመጣ ልንሰራ ይገባል ብለው ወደ ህግ ፕሮሰስ ውስጥ መግባታቸውን ሰምተናል። ዲፕሎማ አልነበረውም 99 ዓመተ ምህረት ማለት ነው በኢትዮጵያ 2000 ማለት ነው። ሉክ አሁን ሰው ሁሉ እንዲያሰላ የምፈልገው አንድ ሰው በ2000 ዓመተ ምህረት ሰርተፊኬት ከሌለው እንዴት ብሎ ነው በ2006 እና በ2007 ዶክትሬት የሚኖረው? በቃ ለሰው ውስጥ ይሄን መልስ ስጡልኝ። ዲግሪ በስንት ዓመት ይያዛል? ማስተርስ በስንት ዓመት ይያዛል? ከዛ ፒኤችዲ በስንት ዓመት ይያዛል? ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ማስተርሱን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ከዛ ፒኤችዲውን የት ትምህርት ቤት እንደተማረ። ተልኮ ተቀባይ ተላላኪ ነው ከዚህ በኋላ። በአንዳንድ መልኩ ደግሞ ባንዳ ነው ከዚህ በኋላ የጎጃም ፋኖ። there is no የአማራ ጥያቄ የሚባል ጎጃም ፋኖ ጋር የለም ከዚህ በኋላ። በኢትዮጵያ ውስጥ በአሁኑ ሰዓት የፖለቲካ ፓርቲ ያለው ማህበረሰብ ከተባለ የትግራይ ኮሚኒቲ ነው ያለው። አይዲዮሎጂ የሚነገርበት የሚደረግበት ትክክል አይደለም። አይዲዮሎጂ ትግራይ የፖለቲካ አመራሮች ዘንድ ሰላምን መጠማት፣ ሰላምን መሻት፣ ለሰላም ቁርጠኝነት ማሳየትን ተመልክቻለሁ። አገኘው ብለህ በመኪና ጭነ መድኃኒት ይዘህ አትሄድም። አገኘው ብለህ በመኪና ጭነ እህል አትወስድም። በፍጹም አይፈቀድም። ሌላው የብርቱካን ሚደቅሳ መጽሐፍን ይመለከታል። መመለስ የሚል ርዕስ ተሰጥቶታል። ብርቱካን ሚደቅሳ ታሪኬን ላስነብባችሁ ነው እያለችን ትገኛለች። ብርቱካን ሚደቅሳ እንግዲህ በኢህአዴግ ጊዜ የፖለቲካ ታጋይ የነበረች የመብት ተሟጋች ተብላ የምትጠቀስ የሴቶች ተምሳሌትና አርያ የሆነች በሀገር ወዳድነቷ የምትታወቅ ሰው ነበረች። በኢህአዴግ ጊዜ ነበረች ነው ያልኩት። አሁን እሳ ብርቱካን በብልጽግና ጊዜ ደግሞ የፖለቲከኞች መጠቀሚያ ሆና ያገለገለች የፖለቲከኞች መጠቀሚያ ሆና ያገለገለች ግደለሽነቷን የገለጸች የአገር መፍረስም ሆነ የደም መፍሰስ ግድ የማይሰጣት ሴት መሆኗን በተግባር ያሳየች ወያኔን በቋንቋው ወያኔን በስራው አይደለም በቋንቋው ስትቃወም እንደኖረች የገለጸች ነች። አሁን ኦህዴድ ለምሳሌ ወያኔ ሲያደርግ ከነበረው እጥፍ እንደውም በማይነጻጸር መልኩ ግፉን አጠናክሮ ቀጥሏል። ኢትዮጵያን እያፈረሰ ነው፣ ደም እያፈሰሰ ነው። ህግ የማይከበርባት ሀገርም ፈጥሯል። ትናንትና እንኳን የተከሰተውን ሌላውን ተውትና ከቀነኒ ጋር ተያይዞ የወጣውን ነገር ተመልከቱ። በግልጽ መግደሏ እየታወቀ አባገዳዎችና ኦህዴዶች ተመካክረው ረፍ በቃ ተውት ብለናል፣ ይኑር ብለናል አይደል ነገር ተብሎ ከእስር ቤት መንግገው አውጥተው በዚህ ልክ ወንድሟ ላይ ዛቻ ሲሰነዘር አስባችሁታል?
ፈይሳ ለሊሳ ትናንትና አምጥቼ ፕሮግራም ሰርቼበት ነበር። ዛሬ ርዕሱ ሆኗል ሶሻል ሚዲያ ላይ። ምንድነው ምን ብሎ ነው የጻፈው? እንደዚህ አይነት ወቀሳን በአማርኛ ያቀረብከውን በወፍ ቋንቋ ያቀረብከውን ወቀሳ ሄደና ለጎጃሞች አውራቸው ብሎ ነው የጻፈው። አባገዳ ያንተን የወፍ ቋንቋ አይሰማም ብሎ ነው የጻፈው። እና በዚህ ደረጃ ፍትህ የተጨማለቀበት ሀገር ሲፈጠር ብርቱካን ሚደቅሳ ይሄኛው አረመኔ ወገኔ ነው ብላ ተቀብላ ተገዥ ስትሆን አይተናል። ስልጣን ላይ የሚቆይበትን ሁኔታ ፈጥራ ዞር ስትል አይተናል። በዚህ ስርዓት ተጠቃሚ ከሆኑ ሰዎች መካከል አንዷ ብርቱካን ናት። ምናልባትም ብዙዎቹ ተዋርደው ሲባረሩ ከነ ክብሯ ገሸሽ የተደረገችው የሰራችው ስራ ስለሚታወቅ ነው። እና እቺ ሴትዮ ምን ልታስነብበን ትችላለች? ዛሬስ ኢንተረስት አላችሁ ወይ? እሷን በወያኔ ጊዜ የነበረ ጉዳይ አሁን ለማንበብ ኢንተረስት ያለው ይኖራል? እኔ በግሌ ኢንተረስት የለኝም። በበፊት አቋሟ ቀጥላ ቢሆን ኖሮ መጽሐፏን ገዝቼ ላነበው ይችላል። ከዛ ውጭ በተገላቢጦሹ በሆነ መልኩ ታማኝ በየነ በወያኔ ጊዜ ስላደረገው ነገር መጥቶ ቢያወራችሁ ታዳምጡታላችሁ። ልክ እንደዛ ማለት ነው። እና ብርቱካን ሚደቅሳ መመለስ የሚል መጽሐፌን ይዤ ልመጣ ነው በጉጉት ጠብቁኝ እያለች ትገኛለች። አንዳንዶች ለማስተዋወቅም ጥረት ሲያደርጉ አይተናል። እኔ ግን እንደዚህ አይነት ሰዎችን መጤፍ ከጀመርኩ ቆይቻለሁ። ትናንትና አንድን ስርዓት በግፉ ባረመኔነቱ ሳይሆን በማንነቱ ሲቃወሙ ከቆዩ በኋላ ዛሬ ይሄኛው ስርዓት ሲመጣ ይሄማ የኔን ቋንቋ የሚያወራ ነው፣ ይሄማ የኔው ነው ብለን አማራው ላይ የሁሉ ግፍ ሲፈጸም በዝምታ ማለፍ የቻሉ ሰዎች ትናንት ጀግና ነበርኩ ታጋይ ነበርኩ ቢሉ አልሰማቸውም። ሌላኛው ርዕሳችን የብሔራዊ ባንክ ኪሳራ ይመለከታል። ብሔራዊ ባንክ 445 ቢሊዮን ብር መክሰሩ ተሰምቷል። ሰምታችኋል አይደል? 445 ቢሊዮን ብር መክሰሩ ተሰምቷል። ይህም ኪሳራ ሊታወቅ የቻለው በአይኤምኤፍ ትዕዛዝ መሰረት ኦዲት እንዲደረግ በመደረጉ የተነሳ ነው ይላል ሪፖርተር። ይህም በተመለከተ ዘገባ አውጥቷል። ዘገባው ምን ይላል? ኪሳራ የመጣው በዋናነት ብሔራዊ ባንክ ባሉበት የውጭ ሀገር ዕዳዎችና ግዴታዎች ምክንያት ነው ይላል። የኢትዮጵያ ብር ዋጋ ከዶላር አንጻር በገበያ እንዲወሰን ሲደረግ ባንኩ በዶላር ያለበትን ዕዳ ወደ ብር ሲቀይረው መጠኑ በከፍተኛ ሁኔታ ሻቅቧል ይላል። ይህ ያልተደራጀ ኪሳራ የተባለለት ምክንያት ገንዘቡ በአንድ ጊዜ ወጥቶ ባያልቅም በሂሳብ መዝገብ ላይ ግን የባንኩን አቅም እያዳከመው ስለሚገኝ ነው ይላል። የኦዲተሮች ስጋትን በተመለከተ የባንኩን የሂሳብ መግለጫ የመረመሩ ኦዲተሮች ይህንን 445 ቢሊዮን ብር የሚጠጋ ኪሳራ ለመቆጣጠር መንግስት ስትራቴጂያዊ ጣልቃ ገብነት እንዲያደርግ አሳስበዋል። ልክ እንደ ንግድ ባንክ ሁሉ ብሔራዊ ባንክ ማትረፍ ያስፈልጋል ብለዋል። ሪፖርተር በወጣው መረጃም 445 ቢሊዮን ብር ያልተደራጀ የውጭ ምንዛሬ ኪሳራ እንደደረሰበት፣ 428 ቢሊዮን ብር የተጣራ የስራ ማስኬጃ ኪሳራ እንዳስመዘገበ፣ 1.45 ትሪሊዮን ብር አጠቃላይ ዕዳ እንዳለበት፣ 2 ትሪሊዮን ብር አጠቃላይ ግዴታዎች ወይም ዕዳዎች እንዳሉበት፣ 2 ቢሊዮን ዶላር ለአቡዳቢ ፈንድ መከፈል ያለበት ዕዳ መኖሩን ይገልጻል። አብይ አህመድ ያደረገው የኢኮኖሚ ማሻሻያ በባንኩ ላይ የ445 ቢሊዮን ብር ኪሳራ እንዳመጣበት ቢታወቅም አብይ አህመድ ግን በየስብሰባው ላይ እንደዚህ እያለ መናገሩን አጠናክሮ ቀጥሏል። 2023 ምንም ጥርጥር የለውም ኢትዮጵያ አፍሪካ የብልጽግና ተምሳሌት XYZ ኢትዮጵያ ይባላል ማለት ነው። አንደኛ አንሆንም። እንዳያችሁት ነው እንግዲህ ብሔራዊ ባንክ 445 ቢሊዮን ብር ኪሳራ ቢያስመዘግብም ኢትዮጵያ ብድሯን መክፈል የማትችልበት ሁኔታ ላይ የምትገኝ አገር ብትሆንም ኢኮኖሚው አገዛዙ ቁጥጥር ስር ከወጣም የቆየ መሆኑ ቢታወቅም አብይ አህመድ ግን በ2023 XYZ ተብለው ከሚጠቀሱ ሀገራት መካከል አንዷ ኢትዮጵያ ትሆናለች፣ ቀዳሚ ሀገራት መካከል አንዷ ኢትዮጵያ ትሆናለች እያለ አትራክት ማድረጉን አጠናክሮ ቀጥሏል። በሎ ኦፍ አትራክሽን ወይም በስበት ሕግ የሚመራው ጠቅላይ ሚኒስተር በኢትዮጵያ እየተከሰቱ ያሉ ነገሮች የመጨረሻ አሉታዊ ቢሆኑም የመጨረሻ አስከፊ ቢሆኑም መልካሙን በማውራት ይቀለበሳል ብሎ የሚያስብ መሪ በመሆኑ የተነሳ አገሪቱንም ራሱንም አደጋ ውስጥ እያስገባ ይገኛል። ለምሳሌ ያህል አማራ ክልል ላይ እንግዲህ እያካሄድ ያለውን ወታደራዊ ዘመቻ እያያችሁት ነው። ቀልጦ እየቀረ ነው ሰራዊቱ። አብይ አህመድ ግን የካርታ ጨዋታ እየተጫወታላችሁ ነው። ትናንትናም የብላቴ ማሰልጠኛ ላይ አይታችኋል። ኤርትራን ያካተተ ካርታ ሲሸላለሉ ነበር። ይህንን ደግሞ ይዘው ብዙ አክቲቪስቶች ሚዲያዎች ሲተነትኑት ነበር።
ይህንማ እንደግፋለን እያሉ ሲወራጩ ነበር። እርግጥ ነው ትናንት የኦነግን ካርታ ከማንጠልጠል ዘለው እዚህ ደረጃ መምጣታቸው ይበል የሚያሰኝ ነው። አማራ እኮ ስራውን ሰራ። ትናንትና የኦነግን ካርታ እየያዙ ሲያስፈራሩት የነበሩ ኃይሎች ዛሬ ኤርትራ ላካተው ያባብሉት ይዘዋል። አማራ አይሰማህም ጌታዬ፣ አይሰማህም። ክልሉን ወረህ እያወደምክ ትናንትና እንኳን አዊ ዞን ላይ 17 ንጹሃን ናቸው የተገደሉት። ክልሉን እያወደምክ ካርታውን አካተህ ኤርትራን ቀርቶ ጅቡቲን ብታካትት፣ ኧረ ቀይ ባህርም አልፈ አረቡን ሀገር ለማካተትም ብትሞክር አማራ ግድ አይሰጠውም። በተረፈ ግን አብይ አህመድ ሌሎች ሀገራትን ኤርትራን ካርታ ላይ ማስገባት ቀላል ነው። የድሮን ካርታ ሰርች አድርጎ ፕሪንት ማድረግ ነው። ዋናው ነገር ግን ታግሎ አሰብን ለማምጣት መሞከር ነው። ያንን ደግሞ አብይ አህመድ ቢሞት እንደማያደርገው እነግርሃለሁ። ቢሞት ማለት ነው ተአምር ቢከሰት አብይ አህመድ እስከ ምርጫ ድረስ በዚች አጀንዳ አምታቶ ምርጫውን አካሂዶ ከዛ በኋላ ኮፕ ሰርቲቱን አዘጋጅቶ ዓለም አቀፉ ማህበረሰብ የኮሪደር ልማትና ብልጭልጭ ማብራት የማሳየት እቅድ ያለው ሰው ነው ጌታዬ። አብይ አህመድ ካርታ ይዞ ስለመጣ ኤርትራ ጋር ይዋጋል ብለህ የምታስብ ከሆነ ከንቱ ነው። ስናን ላይ እንደዚህ እየረገፈ ያለ ሰራዊት ይዞ ኤርትራ ጋር ሄዶ ይታኮሳል ብሎ ማሰብ የመጨረሻ የከንቱ ነው። አብይ አህመድም ያን አያደርግም። እናልኳችሁ እስከ ምርጫ ድረስ አሁን ጥር 30 ለምሳሌ ሀገራዊ ምክክር ይደረጋል። እስከዛ ድረስ እያጭበረበረ በካርታ እያታለለ እያምታታ ከርሞ ከዛ በኋላ ምርጫውን ካረጋገጠ በኋላ አማራውን በሙሉ አቅሙ ወደ ማውደሙ እንደሚመለስ ጥርጥር የለውም ማለት እወዳለሁ። በተረፈ ተሳክቶለት ምርጫ ማካሄድ ከቻለ አማራውን እያወደመ እድሜ ልክ መኖር እንደሚፈልግ ጥርጥር የለውም። ለዛ ሁሉ መፍትሄው ግን አንድነት ነው። ለዛ ሁሉ መፍትሄው ግን ተቋም መመስረት ነው። ፋኖም በወታደራዊ ጉዳዮች ለአንድ ቀን እኔ ገምግሜው አላውቅም። በፖለቲካ ጉዳዮች ግን ድርጅት ከመመስረት አንጻር ግን የሁል ጊዜም ቅሬታዬ ነው። ዘግይቷልን ብዬ አምናለሁኝ። ስለዚህ አብይ አህመድ መጫወቻ እንዳያደርገው ከተፈለገ ክልላችንን ሳሙኤል ባለድል የተናገረውን ነገር መውሰድ ያስፈልጋል። ወደ አንድነት ለመምጣት ዝግጁ ያልሆነውን እዛው ቀስ ብለህ ትመጣለህ ብሎ ዝግጁ የሆነውን ማሰባሰብ ያስፈልጋል ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ ሳታደርጉም አትውጡ በማለት የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።